በአገልግሎቶች ላይ ሲስተዋል የቆየን ብልሹ አሰራር ለማስቀረት ፈጣንና ተአማኒነት ያላቸው አገልግሎቶችን ለመስጠት ተግባራዊ ተደርጓል። መሶብ የአንድ ማዕከል አገልግሎቱ ከወራት አስቀድሞ ተግባራዊ ከተደረገባቸው ከተሞች መካከል ደግሞ የአዲስ አበባ ከተማ አስተዳደር ተጠቃሹ ነው። በዛሬው ዕለትም አራተኛው ቅርንጫፍ የሆነው የቂርቆስ ክፍለ ከተማ አዲስ መሶብ የአንድ ማዕከል አገልግሎት ወደ ስራ ገብቷል። አገልግሎቱ ባለ 7 ወለል ህንፃ ላይ የሚሰጥ ሲሆን ዘርፈ ብዙ አገልግሎቶች በአንድ ላይ ለተገልጋዩ የሚሰጥበትም ይሆናል። የክፍለ ከተማችን ቂርቆስ የአንድ መሶብ የአዲስ መሶብ የአንድ ማዕከል ዲጂታል አገልግሎት መስጫ ባለ 7 ወለል ህንፃ ስታንዳርዱን በተሟላ ሁኔታ ታድሶ ለአገልግሎት የበቃ ሲሆን ካሁን በፊት በተለያዩ ቦታዎች ይሰጡ የነበሩ በርካታ የመንግስት አገልግሎቶችን በአንድ ቦታ ላይ ሆኖ ዘመኑ ባፈራቸው በዲጂታል ቴክኖሎጂ በመታገዝ ለህዝባችን ዘመናዊ ቀልጣፋ አገልግሎትና ብሎም የተገልጋዩን እርካታ ለመስጠት የሚያስችል ነው። አዲስ መሶብ የአንድ ማዕከል አገልግሎት የህፃናት ማቆያን ጨምሮ አማራጭ የኔትወርክ አቅርቦትና ሌሎችንም ሰፋፊ መሰረተ ልማቶች ተካተውበታል። 20 የተለያዩ ተቋማትንም በአንድ በማስተሳሰር አገልግሎትን መስጠት ጀምሯል። በውስጡ 85 ካውንተሮችን ለሰራተኞችና ለተገልጋዮች የሚሆን የህፃናት ማቆያ፣ ካፍቴሪያ፣ በቂ የተገልጋይ ማረፊያ፣ የኔትወርክና የኃይል መቆራረጥ ችግር ሊያስቀር የሚችል አማራጭ የኔትወርክና የኃይል አቅርቦትና ሌሎች ፋሲሊቲዎች እንዲኖረው ተደራጅቶ በጥራትና ስታንዳርዱን በጠበቀ መልኩ ወደ አገልግሎት እንዲገባ ተደርጓል። ይህ ማዕከል ለጊዜው በ20 ተቋማትና በ12 አገልግሎቶች ስራ የሚጀምር ሲሆን በቀጣይ ተጨማሪ ተቋማትንና አገልግሎቶችን ማስተናገድ የሚችል አቅም ያለው ነው። የዚህ ማዕከል ወደ ስራ መግባት የቂርቆስ ክፍለ ከተማና ሌሎች አጎራባች ክፍለ ከተሞች ነዋሪዎች አማራጭ የዲጂታል አገልግሎት ማዕከል ሆኖ ያገለግላል። በክፍለ ከተማው የአንድ ማዕከል አገልግሎቱን ስራ ያስጀመሩት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በከተማዋ መሬት ላይ የተዘረጉ መሰረተ ልማቶች ለከተማዋ ዘመናዊነት ጉልህ ሚናን እየተጫወቱ ስለመሆናቸው አንስተዋል። ለዚህ ደግሞ በአዲስ መሶብ የአንድ ማዕከል አገልግሎት እየተገኘ ያለው ውጤት ማሳያ መሆኑን አክለዋል። ለህዝባችን የምንሰጣቸው አገልግሎቶች በርከት ያሉ ናቸው። ቀጥታ ለህዝብ የምንሰጠው አገልግሎት ፍሮንት ላይን ማለት ነው ወደ 600 አካባቢ የሚሆኑ አገልግሎቶች ናቸው። ከዛ ውስጥ ወደ 240ውን አገልግሎት ዲጂታላይዝ አድርገናል። እነኚህ ወደ 240 ዲጂታላይዝ የሆኑት አገልግሎቶች በዋናነት ህዝብ በብዛት የሚገለገልባቸው የአገልግሎት አይነቶች ናቸው። በርካታ ህዝብ የሚገለገልባቸው ሴክተሮች እዚህ ዲስፕሌው ላይ እንዳያችሁት እነሱን አገልግሎቶች ነው ፈጥነን ዲጂታላይዝ ያደረግነው። 112 አገልግሎቶች ወደ የክፍለ ከተማው ቅርንጫፍ የመሶብ አንድ ማዕከል አገልግሎት ገብተዋል። በዋናው በማዕከል ደግሞ ከዛ በላይ እስከ 120 ድረስ አስገብተናል። 240ዎቹም ዲጂታላይዝ የተደረጉ አገልግሎቶች ግን በፍጥነት ወደዚህ ማዕከል ይገቡ ዘንድ ሌት ተቀን እንሰራለን፣ እንረባረባለን። በአዲስ መሶብ የአንድ ማዕከል አገልግሎት የተቀናጀና የተናበበ አገልግሎት የሚሰጥ በመሆኑም ተገልጋዩ በሚቀርበው አካባቢ አገልግሎቱን ማግኘት የሚችል ስለመሆኑም ተነስቷል። ይበልጥ በማስፋፋትም ሁሉም በየቤቱ ሆነው በተንቀሳቃሽ ስልኩ አገልግሎትን እንዲያገኝ ለማስቻልም ይሰራል ነው ያሉት። በየትኛውም ቅርበት ላይ ባለ የመሶብ ዲጂታል አንድ ማዕከል አገልግሎት ማህበረሰባችን መገልገል የሚችልበትን ትልቅ ስር ነቀል ለውጥ ይዞ የመጣ ነው። ከሰራናቸው ልማቶች ሁሉ በላይ ለህዝባችን ትልቅ እንግልት ወይም ደግሞ ወቀሳ፣ ቅሬታ የነበረበት ስለሆነ ትልቅ ክብር፣ ትልቅ ትኩረት፣ ትልቅ የመስራችን ብለን እንገልጸዋለን። ይሄ ማለት በቢሮ መተን የመሶብ ማዕከላት ባሉበት ብቻ የምንገለገል ሳይሆን ሞባይልም እንጀምራለን። ከዛም አልፈን ሰዎች ከየቤታቸው ሆነው አገልግሎትን ማግኘት የሚችሉባቸው የአገልግሎቶች አይነቶች ደግሞ በዛው ልክ ሰዎች ከቤታቸው አገልግሎት እንዲያገኙ ጊዜ ገንዘባቸውን እንዲቆጥቡ ጉልበታቸውን እንዲቆጥቡ ሊያደርግ የሚችል ነው። ባለፉት ወራት በተሰጠ አዲስ መሶብ የአንድ ማዕከል አገልግሎት የተገልጋዩ እርካታ 98% መድረሱም ተነስቷል።